አድማጮቻችን መሰንበቻን እያደመጣችሁ ነው። አብራችሁን ስላላችሁ እናመሰግናለን። ያው የተለያዩ ጉዳዮችን እያነሳን ነው የምንገኘው። ቀደም ሲል የሽልማት ጉዳይ ያነሳን፣ አሁንም እንዲሁ ስለ ሽልማት ስናነሳ ኢቢሲ በሚዲያ በተለይ ስራ ፈጠራን በማበረታታት እና ደግሞ እዛ ላይ ግንባር ቀደም ሆኖ በመስራት እንደ ተቋም ተሸልሟል። መነሻው ደግሞ የነጋድራስ የስራ ፈጣሪዎች ውድድር ነው። ይህንን መነሻ አድርገን ባልደረባዬን ታምራየው እንድማገኝ ጋብዣዋለሁኝ። ታሜ እንደምን አለ? እኔ እንደ ጓደኛ ነው እንደ ኃላፊ አይደለም ማውራ። እንኳን ደስ አለን። እንኳን ደስ አለህ። አንተም እንኳን አብሮ ደስ አለን። ያው ደስታው የጋራ ነው አይደለ? ነጋድራስ በጣም እንግዲህ ኢቢሲ ላይ ካሉ በጣም ተወዳጅ ፕሮግራሞች መካከል ከመወደድ ከፍ ብሎ ደግሞ ሰዎችንም ለስራ ለፈጠራ ያነሳሳ ፕሮግራም ነው። አሸናፊ ሆኗል። እንግዲህ ስራና ክህሎት ሚኒስቴር ባዘጋጀው ፕሮግራም ስለ ሽልማቱ እና ደግሞ ስለተገኘ እውቅና ካንተ ባደምጥ ደስ ይለኛል። መገናኛ ብዙኃን ውድድር ነበረ። ውድድሩ መገናኛ ብዙኃን ላይ ተጽዕኖ ፈጣሪ ስራ የሰሩ የስራ ፈጠራን አስመልክቶ ፕሮግራም የሰሩ ሚዲያዎችን በተመለከተ የተደረገ ውድድር ነበረ። ነጋድራስ የስራ ፈጠራ ውድድርን ጨምሮ በሌሎችም የኢቢሲ ፕሮግራሞች የዜና ዘገባዎችን ጨምሮ በጎ ስራ ሰርታችኋል በሚል ነው የተመረጥ ነው የተሸለም ነው በዚህ አመት ማለት ነው። ኦልሞስት በቋሚነት ያለፉትን 2 አመታት ነጋድራስ እየሄደ ነው የሚገኘው። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ብቻውን ሳይሆን ከኢትዮጵያ ንግድ ባንክ ጋር በጋራ በመሆን የሚያዘጋጀው ነው። የፕሮግራማችንም መደበኛ መጠሪያ ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ይሰኛል። አዎ በጣም ትልቅ ሽልማት ነው እና በተለይ ደግሞ እንደ ሚዲያ ብሔራዊ ሚዲያ ስትሆን ኃላፊነት አለብህና ከስራ ፈጠራ ጋር በተገናኘ የስራ ፈጠራ ላይ የተለያየ ፈጠራ ያላቸው ልጆች መጥተው እድል ያገኙበት ሌሎችንም ደግሞ ስሜት ያጋባ ፕሮግራም ነው ብዬ አስባለሁ እና ይሄ በተሸላሚዎች ይሄ ፕሮግራሙን በሚያዘጋጁት በተቋም ደረጃ ትልቅ ትርጉም አለው ብዬ አስባለሁ እና ይህን ትርጉም እንዴት ትገልጸዋለህ ታሜ? እዛ የነበረው ኢቨንቱ ላይ ፕሮግራሙ ላይ የነበረውን ድባብ ብትመለከተው እሱን በደንብ መረዳት ትችላለህ እና በጣም ብዙ ወጣቶች አሉ፣ ብዙ ስራ ፈጣሪዎች ነበሩና ደስ የሚል ኢነርጂ ነበረ። እዛ ስራ ፈጣሪ ማህበረሰብ ጋር ያለው አንድ ደስ የሚል ነገር ኃይል አለ፣ ኢነርጂ አለ። ማንኛውም ሰው የሚያጋጥመውን ችግር እንደ ችግር ሳይሆን እንደ መፍትሄ ነው እነሱ የሚመለከቱት እና ከነሱ ጋር ለራሱ ቀጥታ ለፈጠራ ነው በደንብ ኢነርጂው ይጋባል በደንብ እና ደስ የሚል ኢነርጂ ነበረ ትላንት ፕሮግራሙ ላይ እና እኛ ለተሸለም ነው ደስ ይላቸው የነበሩ ልጆች በጣም ብዙ ነበሩ። ትልቅ ትርጉም አለው። እውነት ለመናገር ከምንሰራቸው ብዙ ስራዎች መካከል በጣም ትርጉም ያለው ስራ ነው። ምክንያቱም የአንድ ሰው ስኬት እዚህ ሀገር ብዙ ነው። አንድ ሰው ሲሳካለት ስንት ቤተሰብ እንደሚጠቀመው እና ትልቁ ነገር ምን ያህል ተስፋ የሚሰጡን ስቶሪዎች አሉ፣ ምን ያህል እንሰማለን እንደዚህ አይነት ስቶሪዎች እና የነጋድራስ አንድ ጥሩ ነገር ምንድነው አንድ ስራ ፈጣሪ መጥቶ እኛ የምናወዳድራቸው በነገራችን ላይ በሺ የሚቆጠሩ ተወዳዳሪዎች ናቸው ለውድድሩ አፕላይ የሚያደርጉት የተወሰኑት ናቸው ለውድድር የሚመጡት አወዳድሮ ከዛ ለተወሰኑት ሽልማት ማበርከት አይደለም ዋናው የፕሮግራሙ አላማ አንድ ሰው መጥቶ ሲወዳደር ሌላ ቤቱ ቁጭ ብሎ የሚመለከት ሰው ከዛ እንዲማር እንዲነቃቃ መነሳሻ እንዲሆነው አንዱ ካንዱ እርስ በርሱ ደግሞ የመማማሪያ መድረክ እንዲኖርለት አንዱ ካንዱ ውድቀት እንዲማር አንዱ ካንዱ ስኬት እንዲማር የማድረግ ነው። ሞራልን ጠብቆ የሀገርን ክብር ጠብቆ የራሱን ክብርም ጠብቆ ከዛ ደግሞ እንዴት ሆኖ ስራ መፍጠር እንደሚችል ለራሱ ብቻ ሳይሆን ለሀገር የሚተርፍ ሰው መሆን እንዴት ይችላል፣ ችግርን እንዴት ወደ መፍትሄነት ይለውጣል የሚለውን ሰው የሚማርበት ነውና ትልቅ አስተማሪ ፕሮግራም ነው፣ የሚያነቃቃ ፕሮግራም ነው። ስለዛ ሽልማቱ እኛ የበለጠ እንድንሰራ ለእኛ ሚኒንግ ትልቅ ትርጉም የሚሰጠን ነው። ይሄ እንግዲህ ትልቅ እውቅና ነው። በቀጣይም እንግዲህ ነጋድራስ ይቀጥላል አይደለ? ከፍ ያለ ሽልማት ታስቧል። 5 ሚሊዮን አሁን በቅርቡ አሸናፊዎች እናደርጋለን። እስካሁን ድረስ አሸናፊዎች ነበሩ በየዙሩ በየምዕራፉ ምን ሸልማቸው አሁን ጠቅላላ ብለው እነዛ ደግሞ አንድ ላይ የሚወዳደሩበት መድረክ አለ። ከዛ በፊት የምዕራፍ 4 ፍጻሜ ውድድር ይኖረናል በቅርቡ በሚቀጥለው ወር ላይ እሱ ይኖረናል። በየካቲት ወር ደግሞ በእቅድ ደረጃ የያዝ ነው አንድ ትልቅ አሸናፊ ውድድር ይኖረናል። ከዛ በኋላ ደግሞ አዲስ ውድድር ይጀመራል። ለሱ ውድድር ደግሞ ምዝገባ በሚቀጥለው ሳምንት ይጀመራል። ስለዚህ የኢቢሲ የዶት ስትሪም ገጾችን በማየት እዛ ላይ ይለቀቃሉ። በፌስቡክ በቴሌግራም መረጃዎች ሊንኮች እናስቀምጣለን። እዛ ሊንክ ውስጥ በመግባት መወዳደር ይችላሉ። እዛ እንዲከታተሉና አስፈላጊውን መረጃ በመስጠት ተመዝግበው ስልጠና ይኖራል። ከስልጠናው በኋላ ወደ ውድድር
ወደ ቀረጻ ሄዳሉ ማለት ነው። እዛ ውስጥ እንዲሳተፉ በዚሁ አጋጣሚ ጥሪ ያስተላልፋል። ተዘጋጁ ነው የምንለው ያው። ስለዚህ እንኳን ደስ አለህ ለማለት እወዳለሁ። ደስታው ጋራችን ነው። አዎ በጣም ወተን አሁን ማኪያቶ ወይ ቡና እናከብራለን። በጣም በደስታ ታሜ እናመሰግናለን። ከማኪያቶ ውጪ ከማስታወቂያ በኋላ ሰዓት ካለ ሙዚቃ ልጋብዝ። ደስ ይለኛል። ስራን የተመለከተ ቢሆን ደስ ይለኛል። ስራ ክቡር ነው። አንድ ሌላም ቆንጆ ቆንጆ ሙዚቃዎች አሉት እንጋብዛለን። ስራን የሚያበረታታ ፈጠራን የሚያበረታታ በነገራችን ላይ ጊዜው የፈጠራ ነው። በጣም ፈጠራን እንደ ሀገር ፕሮሞት እየተደረገ ያለበት ጊዜ ላይ ነው ያለው። ኢቢሲ ደግሞ ለኢትዮጵያ ልዕልና ብለን ነው የምንሰራው። ያ ልዕልና ሊረጋገጥ የሚችለው በፈጠራ ነው። ስለዚህ ፈጠራን ፑሽ እናደርጋለን፣ ስራን ፕሮሞት እናደርጋለን። እናመሰግናለን። እንመለሳለን። አብራችሁ ነው